የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀመረ። ከመሸት የተሰሙ አገረኛ ጉዳዮች፣ የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች የዜናችን ትኩረት ናቸው። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። ከሰሞኑ የታላቁ የኢትዮጵያ ህዳሴ ግድብን እየሰለለች ነው ስለተባለችው ወፍ የተሰማ አዲስ ነገር አለ። የዜናችን ትኩረት ነው። ፊልድ ማርሻል ብርሃኑ ጁላ ጠላቶቻችን እኛ ላይ ያለማቋረጥ እየሰሩ ነው ሲሉ ተደምጠዋል። ኢታማጆር ሹሙ ጠላት ብለው የጠሯቸው አካላት እነማን ናቸው? ምንስ እየሰሩ ይገኛሉ? የዜናችን ሌላኛ ትኩረት ነው። ኬንያ ተቀምጠው ጅግጅጋን የሚመኙት አነጋጋሪው ሰው ግለሰቡ የሶማሊያ ክልል ቁንጮ ባለስልጣን በሚል ያሰራጩትን ሐሰተኛ መረጃ ተከትሎ በተደረገ ማጣራት ምን ተፈጠረ የሚለውም የዜናችን ትኩረት ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለህወሓት ጦር የመጨረሻ የተባለውን ማስጠንቀቂያ መስጠታቸው ተሰምተዋል። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የታላቁ ህዳሴ ግድብን እየሰለለች ነው ስለተባለችው ወፍ ምን ተሰማ? ተጨማሪው መረጃ እንደሚከተለው እናቀርባችሁ። በቤኒሻንጉል ጉሙዝ ክልል ማኦና ኮሞ ልዩ ወረዳ ጉሬ ቀበሌ በጀርባው ላይ ኤሌክትሮኒክስ ቁስ ተገጥሞባታል የተባለችና ከወትሮ ለየት ያለች ወፍ ስትበር መያዟን በስፍራው የመረጃ ማጣራት ሲሰሩ የነበሩ የመንግስት አካላት ይፋ ያደረጉት መረጃ ያሳያል። በዚህ መረጃ መሰረት ወፏ በጉሬ ቀበሌ ሰማይ ስር ስትበር የተገኘችው ከቀናት በፊት ሲሆን ኤሌክትሮኒክስ ቁስ የተገጠመላት ከመሆኗ ባሻገር ሙሉ አካሏ በአርቲፊሻል የተሞላ በሁለት እግሮቿም ቀለበቶች እንዳላት ለማረጋገጥ ተችሏል። እንደዚህ አይነት ወፍ ከዚህ በፊት በአካባቢው ዝር ብሎ እንደማያውቅ የተናገሩት ነዋሪዎች በተለይ ወፏ እግር ላይ ያሉት ቀለበቶችና በጀርባዋ ተገጥሞላታል የተባለው ኤሌክትሮኒክስ ቁስ ምን ያዘ ነው በሚል ስጋት እንደደቀነባቸው በስፍራ የነበሩ የጸጥታ አካላትና ነዋሪዎች ለመገናኛ ብዙሃን ያጋሩት መረጃ ያሳያል። አንዳንዶቹም ጉዳዩ ከህዳሴ ግድቡ ጋር ሊገናኝ ይችል ይሆን የሚል መላምት ሲያስቀምጡም ተመልክተዋል። በተለይም ከጸጥታ ጋር በተያያዘው ወፏ ላይ ምርመራ ለማድረግ በጸጥታ አካላት ወፏ ወደ አሶሳ ከተማ ሳትወሰድ እንዳልቀረችም ተነግሯል። በዚህም ስለ ጉዳዩ የተጠየቀው የአሶሳ ፖሊስ መምሪያ ጉዳዩን እንደሰማ ነገር ግን ሁነቱ ከከተማው ውጭ በመሆኑ ምርመራው እንደማይመለከተው ነው የተናገረው። በማውና ኮሞልዩ ወረዳ ሰማይ ስር ስትበር ታየች የተባለችው ቀለበትና ኤሌክትሮኒክስ ቁስ በጀርባው እንዳላት የተነገረላት ወፍ ምንነት ያውቁ እንደሆነ ተጠይቀው ነበር። የፖሊስ ኮሚሽኑ ከፍተኛ አመራር በሰጡት ምላሽ መከላከያ ጋር ነው ምርመራም እየተካሄደበት ይገኛል፣ ምርመራው ገና አላለቀም ሲሉ ስለመናገራቸው የዜና ምንጮች ዘግበዋል። የቤኒሻንጉል ጉሙዝ ክልል ሰላምና ጸጥታ ቢሮ መረጃው እንደደረሰው ገልጾ ምርመራ እየተደረገ ነው፣ ሲያልቅ እናሳውቃለን የሚል ምላሽ ሰጥቷል። የክልሉ ኮሚኒኬሽን ቢሮ በበኩሉ ወፏን በተመለከተ ምርመራ እየተደረገ እንደሆነ ምርመራው ሲጠናቀቅም ለህዝብ ይፋ እንደሚደረግ ነው ያስታወቀው። ፊልድ ማርሻል ብርሃኑ ጁላ ጠላቶቻችን ያለ እረፍት እየሰሩ ነው ሲሉ ተደምጠዋል። የኢትዮጵያ ወታደራዊ አካዳሚ ለ3 ዓመት ያሰለጠናቸውን የሰባኛ ዙር ቃኝ ኮርስ እጩ መኮንን ሰልጣኞች በዲግሪ መርሃ ግብር እንዳስመረቀ መከላከያ ሰራዊት ተዘግቧል። በምረቃ ስነ ስርዓቱ ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ ጠላቶቻችን እኛን ለመበጥበጥ ያለ እረፍት እየሰሩ ነው ሲሉ ተደምጠዋል። ሀገራችን ብሔራዊ ጥቅሟን ለማስጠበቅና ያደጉ ሀገራት ተርታ ለመሰለፍ የያዘችው የልማት ግስጋሴ ተስፋ ሰጪ ቢሆንም ይህንን ለማደናቀፍ ከውስጥም ከውጭም ያለው ጸረ ሰላም ሲሉ የጠሯቸው ኃይሎች ያለ እረፍት በመስራት ላይ ይገኛሉ ሲሉ ተደምጠዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ አክለውም እድገትና ሰላማችንን የሚያወዱ ባንዳዎች ለጠሯቸው ኃይሎች የዛሬ ተመራቂ ሰልጣኞችን በአመራር ጥበብና ብቃት በመመርኮዝ እነዚህን የጥፋት ኃይሎች መታገልና የቀቢጸ ተስፋቸውን ማጨለም ይገባቸዋል ሲሉ መክረዋል። መከላከያ ሰራዊት ከማንኛውም ፖለቲካዊ ወገንተኝነት ከዘርና ከሃይማኖት የጸዳ ከህዝብ ወጥቶ ህዝቡን የሚያገለግል ታማኝ የህዝብ ልጅ ነው ያሉት ፊልድ ማርሻል ብርሃኑ ጁላ የዛሬ ጀማሪ መኮንነት ማዕረግ ለነገ ጀነራል መነሻ ነውና እችላለሁ በሚል መንፈስ መልካም አጋጣሚዎችን በመጠቀም ራሳቸውን ማብቃት ለተልኮ በስነ ልቦና ጽናት ለመርነት ለቴክኖሎጂ መስኮች መዘጋጀት አለባቸው ሲሉም አሳስበዋል። ኬንያ ተቀምጠው ጅግጅጋን የሚመኙት አነጋጋሪው ሰው የሶማሊያ ክልል ቁንጮ ባለስልጣን ነው በሚል ያሰራጩትን ሐሰተኛ መረጃ ተከትሎ በተደረገ ማጣራት ምን ተፈጠረ የሚለውን ጉዳይ እናስከትል። የሶማሊያ ክልል የብልጽግና ፓርቲ ባለስልጣን ነኝ ያለው አንድ ግለሰብ የጻፈው ጽሁፍ ዋርደር ኒውስ ኦንላይን ላይ ከሰሞኑ ተሰራጭቶ ነበር። የጽሁፉ ባለቤት መሐመድ ሐጂ ካኒ ነኝ የክልሉ መረጃ በጥቅሉ በጅን በማለት ነበር አነጋጋሪ ሆነውን መረጃ አሰራጩት። የሶማሊያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ መሐመድ ሻሌ በዚህ ስም የሚጠሩ ከፍተኛ አመራር አለ በሚል ሲጠየቁ ግን ይህን ስም ገና መስማቴ ነው፣ በጭራሽም እንደዚህ የሚባል ሰው አናውቅም፣ በዚህ ስም የሚጠራ እንኳን ከፍተኛ አመራር ይቅርና የበታች ፓርቲያችን ማባል የለም ሲሉ ምላሽ ሰጥተዋል። ታዲያ ግለሰቡ ማን ናቸው? አንድ የኢሜል መረጃ ለዚህ ጥያቄ በቂ ምላሽ አለው። ኢሜሉ የመሐመድ ሐጂ ካኒ ፈጣሪው የአሜሪካ ዜግነት ያለውና ኬንያ የመሸገው የሶማሌ ጉዳዮች ኮንግረስ መስራች ቡድን አስተባባሪ ሆነው አህመድ ሐሰን ፓጂ መሆኑን የሚያረጋግጥ ሆኗል። ለመሆኑ በዚህ ሐሰተኛ ስም የተሰራጨው መረጃ ምንድነው? መረጃው በሶማሌ ክልል ሀብት የሚዘርፍና የኦሮሚያ ክልል ብልጽግና የሚመራው ቡድን ተሰማርቷል የሚል ነው። ስያሜው ኬኒ ወይንም አምጣ የሚል የአማርኛ ፍች ያለው የኦሮምኛ ቃል ነው ይላል። ተቋሚ በሚባሉ ሚዲያዎች ጭምር እንዲሰራጭ የተደረገው ይህ በሐሰተኛ ስም የወጣው መረጃ ኬኒ የተባለው ቡድን በሶማሌ ክልል የኮንትሮባንድ ስራ ላይ እንደተሰማራ ከዚህ አልፎም የሶማሌ ክልል መንግስታዊ በጀት ጭምር በጉልበት ወደ ኪሱ የሚከት ጉልበተኛ ኃይል ነው ይላል። ለዚህ ከሌላ ክልል ተደራጅቶ ለመጣ ኃይል የሶማሌ ክልል ከፍተኛ ባለስልጣናትም ድጋፍ ያደርጋሉ ሲል ያትታል። አልፎም በዚህ ምክንያት የክልሉ ትምህርት ቤቶች በዚህ ዘረፋ ሳቢያ በተፈጠረው የበጀት እጥረት እየተዘጉ ነው በማለት ነው መረጃውን ያሰራጩት። ከአየር ማረፊያ እስከ ውሃ ፕሮጀክቶችም እየተዘረፉ ነው ሲል በክልሉ
ገንዘብ እንደ ቅጠል እንደሚበጠስም ጽፈዋል። ይህ ከብዙ በጥቂቱ ነው። በርከት ያሉ አስቂኝና ፈረንጆቹ ሲሊ በሚል የሚጠሯቸው መረጃዎችም የተካተቱበት ነው። ለዚህም ነው ለክልሉ መንግስት ቅርበት አለው የሚባለው የሶማሌ ፈጣን መረጃ የሚመለከታቸውን ኃላፊዎች አነጋግሬያለሁ ሲል ባወጣው ማስተባበያ ከሰሞነኛው የማህበራዊ ትስስር ገጽ ስም ማጠልሸት ጀርባ መሰረታቸውን ኬንያ ያደረጉ ኮንፌዴራሊስትን ባዮች በሐሰተኛ ስም ያሰራጩት መረጃ ነው ሲል ያጋለጠው። በዚህ የሐሰት አድራሻ ከዚህም በላይ የስም ማጥፋት ዘመቻዎች ሊሰራጩ ይችላሉ ሲልም የተቀናጀ የመሰለውን የማህበራዊ ትስስር ገጽ መረጃ አጣጥሎታል። የዚህን ስብስብ ዓላማ ግብና ህልማቸውን የክልሉ ህዝብ ጠንቅቆ የሚያውቀው ቢሆንም የአሜሪካ ዜግነት ያለውና ለሲያ የሚሰራው አህመድ ሐሰን ባጄ በትክክል መሐመድ ሐጂ ካኒ ስለመሆኑ የተረጋገጠ ነው ሲል ማክሏል። በብልጽግና ፓርቲ የሶማሌ ክልል ቅርንጫፍ ጽሕፈት ቤት የፖለቲካ ጉዳዮችና የአቅም ግንባታ ዘርፍ ኃላፊ አቶ አብድራህማን መሐመድም የሚሉት አላቸው። አብዱራህማን በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ከሰሞኑ የሚሰራጩ የተቀናጁ የሚዲያ ስም ማጥፋት ዘመቻዎች የሶማሌ ክልል ሰላምና መረጋጋት፣ ልማትና እድገት የማይመቻቸው ኃይሎች ናቸው ብለዋል። የቀደመው ስርዓት አገልጋዮችና ናፋቂዎች ገና ያልተጠናቀቁ በግልጽ የፋይናንስ ቁጥጥር ስርዓት እያለፉ የሚገኙ ግዙፍ ፕሮጀክቶችን ያለ አንዳች ማስረጃ ተመዘብሩ በማለት የሐሰት መረጃዎችን እያሰራጩ ነው ሲሉ አጣጥለዋል። ሐሰተኛ መረጃዎቹ በማህበራዊ ሚዲያዎች መሰራጨት መሬት ላይ ያለውን እውነታ አይፍቀውም ያሉት አቶ አብዱራህማን መሐመድ ህዝቡ በቀን ተቀን ህይወቱ ምን እየተከናወነ እንዳለ እየተመለከተ እየታዘበ ነው። እውነትም በሐሰት ላይ መንገሱ አይቀሬ ነው ሲሉ አስተባብለዋል። ከዚህ ባለፈ ሲመጠቀስ ያለው የሶማሌ ክልል የሰላምና የደህንነት ከፍተኛ አማካሪ የሆነው አመራር አህመድ ሐሰን ባጄን ስልጣን ናፋቂ ሲሉ ይገልጹታል። ግለሰቡ ስልጣን ናፋቂ ነው። ከግል ስልጣን ጥማት ባለፈ የነጎሳ ለምን ስልጣን ያለሰን በሚል ያኮረፈ በሰሜኑ ጦርነት ጊዜ ኬንያ ላይ ተቀምጦ የሽግግር መንግስት ብሎ ያቋቋመ የፌዴራል መንግስት ፈርሶ ህወሓት አዲስ አበባን ስትቆጣጠር እኔና የነጎሳ ክልሉን ይመራል በሚል ሲንቀሳቀስ የነበረ ህልመኛ ነው ሲሉም ነው የሚገልጹት። በመቀጠልም ባጄ ስልጣን ብቻ ሳይሆን ለገንዘብ ህዝብ ይሸጣል የሚሉት እኚሁ ኃላፊ በሶማሌ ክልል ለሚገኙና በድርቅ ለተጎዱ ወገኖች ነው በሚል የተሰበሰበን 25000 የአሜሪካን ዶላር ለግል ጥቅሙ በመዋሉ በውጭ የሚኖሩ የክልሉ ዜጎች ላይ ቁጣ ቀስቅሶም እንደነበር የሚያስታውሳሉ። እዚህ ጋራ በትናንትናው ዕለት በወቅታዊ ጉዳዮች ላይ ለክልሉ መገናኛ ብዙሃን መግለጫ ሰጥተው የነበሩት የብልጽግና ፓርቲ ሶማሌ ቅርንጫፍ ጽሕፈት ቤት ኃላፊ ኢንጂነር መሐመድ ሻሌ ኢትዮጵያ ውስጥ በንጽጽር ሰላማዊ የሚባለውን ሶማሌ ክልል ወደ ኋላ በሚጎትት መልኩ እዛና እዚህ ብቅ የሚሉ አንዳንድ አካላትና ቡድኖች ህዝብን በሚያራርቅ ስራ ከመጠመድ ተቆጥበው ወደ ህጋዊና እውነተኛ ፖለቲካ ስራ መምጣት ይገባቸዋል ሲሉም ገልጾ ነበር። የእሳቱ ዜናችን እንደቀጠለ ነው። ወደ ሌሎች ጉዳዮቻችን እናምራችሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለህወሓት ጦር የመጨረሻ የተባለውን ማስጠንቀቂያ ሰጥተዋል። ጌታቸው በትግራይ ክልል ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም ነው ያሳሰቡት። ይህንን ትዕዛዝ ቸል በሚሉ አካላት ላይ አስቸኳይ የእርምት እርምጃ እንዲወሰድም ነው ያሳሰቡት። አቶ ጌታቸው ይህን ማሳሰቢያ ሰጡት በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔት ሴክሬታሪያት ኃላፊ ለሆኑት ሌተናል ጌታቸው ታደሰ ወረደ በጻፉት ደብዳቤ ነው። ከሁለት ቀናት በፊት የተጻፈው ደብዳቤ በጊዜያዊ አስተዳደሩ ስር በሚተዳደረው ድምጽ ወያኔ ቴሌቪዥን ጣቢያ በኩል ይፋ የተደረገው ግን በዛሬው ዕለት ነው። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ ስር የተጻፈው ደብዳቤ ህገወጥ ጉባኤ ያደረገውን በሚል የሚጠራውን ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሆነም ይወነጅላል። ጌታቸው የዚህን ቡድን ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጣቸው መግለጫዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራ ስብስብ የህወሓትን ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተቹ መቆየታቸው ግልጽ ነው። ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉትን ህገወጥ እንቅስቃሴ እንዲያቆም የትግራይ ጊዜያዊ አስተዳደር ካቢኔ መወሰኑን አቶ ጌታቸው በዚህ ደብዳቤ አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ባለፈው ጥር ወር አጋማሽ ባወጣው መግለጫ ከኮር በላይ የሆኑ የትግራይ ሰራዊት ከፍተኛ አዛዦች ባደረጉት ስብሰባ ላይ ያሳለፉት ውሳኔ መሰረታዊ ስህተቶች ያለባቸውና ተፈጻሚነት የሌላቸው ስለመሆናቸው አስታውቀው ነበር። በዚህኛው ደብዳቤያቸው ደግሞ የሰራዊት አመራር የሚሆን ሌላ አካል አለኝ የሚለውን እምነት ስርዓት በጠበቀ መንገድ ማቅረብ የሚችልበት አግባብ እንዳለ ጠቅሰዋል። ባለበት ሁኔታ የሰራዊቱን አሃዶች በየጣቢያውና በየወረዳው በማሰማራት ስርዓት ለማፍረስ የሚደረገው አካሄድ ህዝብን ወደ ግጭት እንዲገባ የሚያደርግ ነው ብለውታል። ይህ ሁኔታ የትግራይን ጸጥታ የሚያከስርና ስርዓት አልባነትን የሚያመጣ አካሄድ እንደሆነ በተደጋጋሚ መገለጹንም አቶ ጌታቸው በደብዳቤያቸው አንስተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ለትግራይ ህዝብ ትልቅ ተቋም እንዲሆን የተቋቋመ ያሉት ሰራዊት እስካሁን የሚገባውን ትኩረት አለማግኘቱን በደብዳቤያቸው አንስተዋል። በዚህ ምክንያት የሚፈጠር ችግር ቢኖርም እንኳን ሰራዊቱ እርሳቸው ማህተም መንጠቅ ሲሉ በጠሩት ተግባር ላይ ሊሰማራ እንደማይገባ ማስገንዘበዋል። ሰራዊቱ በዚህ ተግባር ተዘፍቋል ሲሉ የወነጀሉት አቶ ጌታቸው ይህ ሁኔታ በትግራይ የሚያባራ ግጭት ከመፍጠሩ በተጨማሪ ለውጭ አደጋ ተጋላጭ የሚያደርግ እንደሆነም አሳስበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲህ አይነት ድርጊቶች ከዚህ ቀደም ተፈጽሞባቸዋል በሚል በደብዳቤያቸው ጠቀሱት የሰሜን ምዕራብና የማዕከላዊ ዞኖችን ነው። በሰራዊቱ የግንባር መሪዎች የሚመራ ተመሳሳይ አዋኪ እንቅስቃሴዎች በደቡብ ምስራቅና በምስራቅ ዞኖች እንደዚሁም በመቀለ ከተማ ለመተግበር ዝግጅቶችን ማገባደዳቸውን ለማወቅ እንደተቻለ ነው አቶ ጌታቸው ይፋ ያደረጉት። ይህ አደገኛ ሲሉ የጦር አካሄድ በአፋጣኝ ሊቆም ይገባል ያሉት ጌታቸው በደቡብ፣ በሰሜን፣ በምስራቅ ባሉ ሁሉም ግንባሮች ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ እንዳለ
እንዳይኖር ማሳስበዋል። አቶ ጌታቸው ህገወጥና አፍራሽ ሲሉ የጠሩትን የሰራዊት እንቅስቃሴ እንዲያስቆሙ ትዕዛዝ የሰጡት ደግሞ በጊዜ አስተዳደሩ ምክትላቸው ለሆኑት ሌተናል ጀነራል ታደሰ ወረደ ነው። የጊዜ አስተዳደሩ ፕሬዝዳንት የሰጡትን ትዕዛዝ ለመፈጸም ችል በሚሉ አካላት ላይ ሌተናል ጀነራል ታደሰ አስቸኳይ የእርምት እርምጃ እንዲወስዱ ማሳስበዋል። ጌታቸውን ትዕዛዝ ቢሰጡም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ የትግራይ ሰራዊት አዛዦች ባለፈው ጥር ወር አጋማሽ ባካሄዱት ስብሰባ ያስተላለፏቸው ውሳኔዎች ተግባራዊ እንዲሆኑ ግፊት በማድረግ ላይ እንደሚገኝ ነው የሚነገረው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።